ክርስቶስ በእውነት አልተሰቃየም፣ አልሞትም፣ እውነተኛ ሥጋም አልነበረውም። ሥጋው ቅዠት ብቻ ነበር። መስቀሉም ቢሆን እውነተኛ ክስተት ሳይሆን ትዕይንት ብቻ ነበር። ጠቅላላ የኢየሱስ በምድር ላይ ቆይታ እውነተኛ ክስተት ሳይሆን ቅዠት ብቻ ነበር። ይህ ጥንታዊ ኑፋቄ በመጀመሪያዊቱ ቤተክርስቲያን ላይ ከባድ ስጋት ሆኖባት ነበር። እናም ዛሬም ቢሆን በመካከላችን አለ። ይህ የዶሴቲዝም ኑፋቄ ነው። እናም ዛሬ ይህን ኑፋቄ እስከ መጨረሻው እናጋለጣለን። እንኳን ደህና ቆያችሁ የውዴ ቻናላችን ተከታታዮች። አንዳንዶች ዶሴቲዝም የሚለው ቃል ዛሬ እምብዛም አይሰማም ብሎ ሊያስቡ ይችላሉ። ነገር ግን ይህ ኑፋቄ ዛሬም ቢሆን ትኩረት የሚሻ ኑፋቄ ነው። አስቡት፣ ኢየሱስ ሳይሆን የሰው መልክ ብቻ መስሎ ከታየ ታዲያ እርሱ የሞተ መስሎ ታየ እንጂ በእውነት አልሞተም ማለት ነው። እና እርሱ የምር ካልሞተ እውነተኛ ስሬት፣ እውነተኛ ትንሣኤ እና እውነተኛ ድነትም እንዴት ሊገኝ ይችላል? ይህ ቀላል ጥያቄ አይደለም። የእምነታችን፣ የደህንነታችን፣ የዘላለም ተስፋችን መሠረት ነው። ዶሴቲዝም የሞተ ጥንታዊ ኑፋቄ ቢመስልም መርዛማ ሐሳቦቹ ግን በሕይወት አሉ። በተለያዩ ሃይማኖቶች፣ በእምነት ቡድኖችና በአንዳንድ የክርስቲያን ቡድኖች በሚባሉት ውስጥ እንኳን ሳይቀር የሚታይ ኑፋቄ ነው። በዚህ ቪዲዮ ውስጥ የሚከተሉትን እናጋልጣለን። ዶሴቲዝም ምን ያስተምራል? ከየት መጣ? ሐዋርያትና የቤተ ክርስቲያን አባቶች እንዴት ተዋጉት? እና እንዴት አደገኛ መንፈሱ ዛሬም ሰዎችን ያታልላል? የሚሉትንና የመሳሰሉ ሐሳቦችን እናነሳለን። በመጀመሪያ ዶሴቲስቶች ምን ያምናሉ የሚለውን እናንሳ። የዶሴቲዝም ትምህርት ዋናው አስኳል ኢየሱስ ሰው መስሎ የታየ እንጂ እውነተኛ ሥጋ አልነበረም የሚል እምነት ነው። ዶሴቲዝም የሚለው ቃል የመጣው ከግሪክ ቃል ዶኬን ሲሆን ትርጉሙም የሚመስል ወይም የሚታይ ማለት ነው። ዶሴቲስቶች እንደሚሉት የኢየሱስ ሥጋ ቅዠት ነበር። መከራው ቅዠት ወይም ኢሉዥን ነበር። ሞቱም እውነት አልነበረም። ለእነሱ ኢየሱስ መለኮታዊ ነበር። አው ግን በእውነተኛ አካላዊ ዓለም ውስጥ ሊገባ የማይችል ነበር። ለምን? ምክንያቱም እነሱ ቁስ አካል ክፉ ነው ብሎ ያምኑ ነበር እና መለኮታዊው ከቁስ አካል ጋር ሊገናኝ አይችልም ብለው ያምኑ ነበር። ይህ እምነት የኢየሱስን ሞትና መከራ የሚክዱበት ዋናው ምክንያት ነበር። የክርስቶስ አካል መንፈሳዊ ነው እንጂ ሥጋዊ አይደለም ይሉ ነበር። ይህ እምነት በመጀመሪያዎቹ የቤተ ክርስቲያን ዘመናት በቀላሉ ተቀባይነት ያገኘ አስተሳሰብ አልነበረም። እንደ ኖስቲክ ባሉ ቡድኖች እና እንደ ሰረንትስ፣ ቫሌንቲንስ እና በኋላ ማርሲዮን ባሉ ታዋቂ አስተማሪዎች አማካይነት ከፍተኛ ተነሳሽነትን ያገኘ ትምህርት ነው። የዚህ ትምህርት አደጋ ግልጽ ነው። ኢየሱስ እውነተኛ ሰው ካልሆነ፣ በእርግጥም ካልሞተ ታዲያ እውነተኛ ስሬት፣ እውነተኛ ትንሣኤና እውነተኛ ድነት የለም ማለት ነው። የመስቀሉ እውነት ትዕይንት ወይም ቅዠት ከሆነ ይህ ማለት የድነት መሠረት በሙሉ የለም ማለት ነው። ስለዚህ የዚህ ኑፋቄ መሠረታዊ ነገሮችን ማጥናትና ለዚህ ኑፋቄ አሁንም ያሉበትን ነባራዊ ነገሮችን ማንሳት ተገቢ ነው። እንዴት ጀመረ የሚለውን የኑፋቄ አጀማመርን ስንመለከት ዶሴቲዝም ከመጽሐፍ ቅዱስ ሳይሆን ከግሪክ ፍልስፍና የመጣ አስተሳሰብ ነው። በተለይም ፕላቶኒዝም ከሚባለው የፍልስፍና አስተሳሰብ የተገኘ ሲሆን ይህ ፍልስፍና መንፈስ መልካም ነው፣ ሥጋ ግን ክፉ ነው ብሎ ያስተምራል። ፕሌቶ እና ተከታዮቹ ሥጋን እንደ እስር ቤት አድርገው ይመለከቱ ነበር። ከሱ መውጣት ወይም መላቀቅ እንደ እውነተኛ ነፃነት አድርገው ያስባሉ። የፕላቶኒዝም እይታ ከወንጌል መልእክት ጋር ሲደባለቅ አስገራሚ የሆነ ፍራንክንስታይን ስነ መለኮት ወይም
የፍራንክንስታይን ቴዎሎጂ ፈጠረ። ፍራንክንስታይን ስነ መለኮት ማለት ሁለት የማይገናኙ ጽንሰ ሐሳቦችን አንድ ላይ በማገናኘት የሚፈጠር ስነ መለኮት ነው። የፕላቶኒዝም ፍልስፍና እና ወንጌል አንድ ላይ ሲቀየጥ መለኮታዊ የሆነ ግን ሰው ያልሆነ ክርስቶስን ፈጠረ። ቱርትሊያን የዶሲቲስቶችን ትምህርት ሲያጠቃልል እንዲህ ብሏል። ሎጎስ ወይም ቃል በሰው ሥጋ ሊረክስ አይችልም ነበር። ስለዚህ የሰው መልክ ሆኖ ታየ እንጂ በእርግጥም ሥጋ አልነበረም። ይህ አባባል ኢየሱስ አምላክ እንደሆነ ያምናል። ነገር ግን የእርሱ የሰውነት እውነታ ሙሉ በሙሉ ይክዳል እና ሐዋርያቶች በጥንቷ ቤተክርስቲያን ያሉ ሐዋርያቶች እንዴት ይህንን ትምህርት ይህንን ኑፋቄ ተዋጉት የሚለውን ሐሳብ ስንመለከት ሐዋርያት ይህ ኑፋቄ በዘመናቸው እንኳን ስነሳ ተመልክተዋል። እናም በሥጋ መገለጥ ወይም በኢንካርኔሽን እውነት ላይ አጽንዖት ሰጥተው ሲያስተምሩ እንመለከታለን። ሐዋርያው ዮሐንስ በተለይም በዚህ ኑፋቄ ላይ አጥብቆ ሲያስተምር እንመለከታለን። በአንደኛ ዮሐንስ 4:2-3 ላይ እንዲህ ሲል ጽፏል። ኢየሱስ ክርስቶስ በሥጋ እንደመጣ የሚመሰክር መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስን በሥጋ እንደመጣ የማይመሰክር መንፈስ ሁሉ ከእግዚአብሔር አይደለም። ይህም የክርስቶስ ተቃዋሚ መንፈስ ነው፣ አንታይክራይስት ነው ይላል። ዮሐንስ እዚህ ጋር እያስተላለፈ ያለው የክርስቶስ ሰብአዊነት መካድ ማለት የክርስቶስ ተቃዋሚን መቀበል ነው እያለ ነው። ዮሐንስ እንደገና በወንጌሉ ምዕራፍ 1:14 ላይ እንዲህ ሲል ጽፏል። ዓለም ሥጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ይህ ቃል የሆነ አምላክ ኢየሱስ እውነተኛ ሥጋ ሆኖ በመካከላችን እንደኖረ ግልጽ ያደርገዋል። ወደ ዕብራውያን ሰዎች የተጻፈ መልእክትም የኢየሱስን የሥጋ መገለጥ አስፈላጊነትን አጽንዖት ይሰጣል። ዕብራውያን ምዕራፍ 2:14 ላይ እንዲህ በማለት ይገልጻል። እንግዲህ ልጆቹ በሥጋና በደም ስለሚካፈሉ እርሱ ራሱ ደግሞ እነዚያን ነገሮች ተካፈለ ይላል። ይህ ክፍል ኢየሱስ በትክክል ከኛ ጋር አንድ አይነት ሥጋና አንድ አይነት ደም እንደነበረው ይገልጻል። ይህ ሁሉ የኢየሱስ የክርስቶስ እውነተኛ ማንነትና የመስቀሉ እውነታ ለመዳናችን ምን ያክል ወሳኝ እንደሆነ ያሳያል። የጥንቷ ቤተ ክርስቲያን አባቶች ስለዚህ ትምህርት ምን አሉ የሚለውን ስንመለከት ከሐዋርያት በኋላ ቀደምት የቤተ ክርስቲያን አባቶች በዶሲቲዝም ትምህርት ላይ መንፈሳዊ ጦርነት እንዳወጁ ታሪክ ይናገራል። ከጽሑፎቻቸውም የምንረዳው ነው። በተደጋጋሚ ከጻፉት ጽሑፎች ስንመለከት ይህንን ነው የምንረዳው። የዶሲቲዝም ትምህርት የኢየሱስን በሥጋ መገለጥና የክርስቶስ ሞትና ትንሣኤ እውነታ አጥብቀው ተማክተዋል። እነዚህ አባቶች ከነዚህ ውስጥ አንዱ የአንጾኪያው ኢግናጢዮስም ወይም ኢግናጢዮስ ኦፍ አንቲዮክን ለሰርምነስ ሰዎች በጻፈላቸው መልእክት ምዕራፍ 2 ላይ ስንመለከት እንዲህ በማለት አስቀምጧል። እርሱ በእውነት ተሰቃይቷል፣ በእውነትም ተነስቷል። አንዳንድ የማያምኑ በመስቀል ስለሚያፍሩ እንደሚሉት እርሱ መስሎ ሳይሆን ሆኖ ተገኝቷል ይላል። ይህ የሚያሳየው ኢግናጢዮስ የዶሲቲስቶች ትምህርት ምን ያህል አደገኛ እንደነበረ እንደምረዳ ያሳያል። ሌላው የሊዮኑ አይሬነስ ወይም አይሬነስ በኤግነስት ሄሬሲ ላይ መጽሐፍ 5 ላይ ኢየሱስ ሥጋ ባይሆን ኖሮ የሞቱና የትንሣኤ እውነታ ባዶ እንደሚሆን አብራርቷል። በሙግቱ ላይ እንዲህ በማለት አስቀምጧል። የእግዚአብሔር ቃል ሥጋ ባይሆን ኖሮ መሰቀል ባልቻለ ነበር፣ ባይሰቀል ኖሮ መሞት ባልቻለ ነበር፣ ባይሞት ኖሮ ከሞት መነሳት ባልቻለ ነበር በማለት የኢየሱስን ሥጋዊ እውነታ ከሞቱና ከትንሣኤው ጋር ያለውን የማይነጣጠል ትስስር ያሳያል። ቱርትሊያን በበኩሉ ደግሞ ኦን
The Flesh of Christ ምዕራፍ 5 ላይ የዶሴቲዝምን ትምህርት ባዶነት እንዲህ በማለት አጋልጧል። የቅዠት ልደት፣ የቅዠት ሥጋ፣ የቅዠት ሞት፣ የቅዠት ድነት ነው። ነገር ግን ክርስቶስ ሰዎችን የሚያድን ተጨባጭ እውነታ እንጂ ቅዠት አልነበረም በማለት ያስቀምጣል። ይህ የሚያመለክተው እውነተኛ ስርየት ለማግኘት እውነተኛ ሥጋ የለበሰ እውነተኛ ስቃይ የተቀበለና እውነተኛ ሞት የሞተ አዳኝ እንደሚያስፈልግ ነው። ለቀደምት ቤተክርስቲያን ይህ ቀላል ክርክር አልነበረም። ይህ ስለ ድነት ነበር። የቅዠት ክርስቶስ እውነተኛ ኃጢአተኞችን ማዳን አይችልም። ዶሴቲዝም ዛሬ አለ ወይ ብለን ካሰብን ዶሴቲዝም የሚለው ስም ምናልባት ደብዝዞ ሊሆን ይችላል። ነገር ግን መንፈሱ አሁንም በሕይወት አለ። እንዴት እንደሆነ ላሳያችሁ። ለምሳሌ የእስልምና ትምህርትን ስንመለከት በቁርአን ሱራ 4:157 ላይ እንዲህ ይላል፣ አልገደሉትም አልሰቀሉትምም፣ ነገር ግን እንዲሁ ተመሳስሎ ታየላቸው ይላል። ኢየሱስ ክርስቶስ ማለት ነው። የሞቱና የመስቀሉን ነገር ሲያስረዳ ቁርአን እንደዛ ነው የሚያስቀምጠው። እስልምና የኢየሱስን የዶሴቲስቶች እይታ በዚህ ክፍል ላይ ያንጸባርቃል። በእርሱ ቦታ ሌላ ሰው ተሰቀለ የምለውን የእስልምና ሐሳብ መስቀሉ ቅዠት ነበር ከመለው ከዶሴቲዝም ትምህርት ጋር በቀጥታ ይገናኛል። እስልምና የዶሴቲዝም ኑፋቄ ዘመናዊ መልክ ነው። ሌላው በኒው ኤጅ ወይም በዘመናዊ የኖስቲሲዝም ተከታዮች አስተሳሰብ ኢየሱስ መንፈሳዊ መምህር ወይም መለኮታዊ ኃይል ብቻ እንደነበረ ይናገራሉ። ልክ እንደ ጥንቶቹ መናፍቃን የእርሱን አካላዊ ማንነትና ትንሣኤን ይክዳሉ። ለእነሱ የኢየሱስ ሥጋዊነት ብዙም አስፈላጊ አይደለም። ሌላው በሊብራል ስነ መለኮት ወይም ሊብራል ቴዎሎጂያን ዘንድ አንዳንድ ዘመናዊ የነገር መለኮት ምሁራን ትንሣኤ ዘይቤያዊ ነው ወይም ሜታፎር እንደሆነ ያስተምራሉ። ወይም መስቀል የመከራ ምልክት ነው፣ ሲምቦል ብቻ ነው እንጂ የተከሰተ በታሪክ ሂደት ውስጥ የተከሰተ እውነተኛ ክስተት አልነበረም፣ ሲምቦል ነው ይላሉ አንዳንድ የሊብራል ቴዎሎጂያን ስነ መለኮት መምህራን ምሁራኖች ማለት ነው። ይህ የዶሴቲዝም በአዲስ ልብስ ነው። የክርስቶስ እውነተኛ አካላዊ ሥጋ መካድ ነው። በአንደኛ ቆሮንቶስ 15:17 ላይ ግን ጳውሎስ እንዲህ በማለት ያስተምራል፣ ክርስቶስ ካልተነሳ እምነታችሁ ከንቱ ነው፣ አሁንም በኃጢአታችሁ አላችሁ በማለት ያስጠነቅቃል። ይህ የሚያሳየው የትንሣኤ እውነታ እጅግ ወሳኝ እንደነበረ ነው። ትምህርታችን ስንደመድም እኛ የምንኖረው ሰዎች የሚያጽናና መንፈሳዊና ረቂቅ የሆነ ክርስቶስን ማመን በሚወዱበት ዘመን ላይ ነን። ግን እውነተኛ ያልሆነ ሥጋዊ ያልሆነ ያልተሰቀለና ያልሞተ ክርስቶስ በእውነት ሊያድነን አይችልም። ወንጌሉም ይሄ ነው። እግዚአብሔር ሥጋ ሆነ፣ ተወለደ፣ አለቀሰ፣ ተራበ፣ ተጠማ፣ ተሰቃየ፣ ደማ፣ ሞተ፣ እናም በሥጋ ተነሳ። ይህ የመለኮታዊ ፍቅርና የደህንነት ትልቁ ምስጢር ነው። አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 እንደተጻፈው እግዚአብሔርን የመምሰል ምስጢር ታላቅ ነው፣ እግዚአብሔር በሥጋ ተገለጠ ይላል። በቆላስይስ 2:9 ላይ ደግሞ በእርሱ የመለኮት ባህሪ በሙላት በሥጋ ይኖራልና ይላል። ስለዚህ ክርስቶስ ቅዠት አይደለም፣ እርሱ ሐሳብ አይደለም፣ እርሱ ጌታ ነው፣ እርሱ አምላክ ነው፣ እርሱ ታው ነው ለዘላለም። ይህ ትምህርት ዶሴቲዝምን በደንብ እንድታውቁ እንደረዳችሁ ተስፋ አደርጋለሁ። ቪዲዮ ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር እና ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። በጥንቷ ቤተክርስቲያን ዘመን የነበሩ አሁንም በእኛ ዘመን በቤተክርስቲያን ከቤተክርስቲያንም ውጭ እየታዩ ያሉትን ኑፋቄዎችን እየመረመርን ነው። በቀጣይ ሌላ ምንፍቅና እስከምንመለከት እስከዚያ ቸር ሰንብቱ።